ስለዚህ እስልምና በምን የተስፋፋ بخلق عظيم ሙስሊሞች በሚያሳዩት ውብ ስነ ምግባር في سطور العز والأمجاد ترمقها البصائر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وإمامنا محمدا رسول الله أرسله ربه بالهدى ودين الحق بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا فعلم الناس من الجهالة وهداهم من الضلالة فتح الله به آذانا سما وأعينا عميا وقلوبا غلفا. اللهم صل وسلم على هذا النبي الكريم وعلى صحابته الأطهار وعلى آله وصحبه وسلم تسليما كثيرا. أما بعد يا قوم سلام الله عليكم ورحمته وبركاته. نعم وإسلاما يهتري قدمت يا مسلم عباتوج يسلمنا طبقوج اسلمنا ላይ ጥቃት ደርሷል ብለው ሲያስቡ የተነሱልን ጥሪ ነው። እስልምና ላይ ጥቃት እየደረሰ ነው፣ ሁላችን ተረባርበን ይንሳት እናጥፋው ሲሉ ዋ ኢስላማ ይላሉ። ከተወሰነ ዓመታት በፊት ኮሎራዶ ላይ አሜሪካ ተንሲሩል ሙስሊሚን ሙስሊሞችን እምነታቸውን ለማስለቀቅ ትልቅ ፕሮጀክት ተቀረጸ። ሙስሊሞችን ከእምነታቸው ለማውጣት በቢሊየን የሚቆጠር ንብረቶችን መሰብሰብ ቻሉ። ሙስሊሞችን አህመድን ወደ ጆን ለመለወጥ ያን ዜና ስሰማ እኛ ድረስ እግሩን ይሰዳል የሚል ተስፋ አልነበረኝ። ዛሬ እኛው እዚሁ ሀገራችን ላይ በሚሽነሪ ስም ሙስሊሙን ከእምነቱ ለማስለቀቅ ሲጥሩ ሳይ አረ የሙስሊሞች ያለ ዋ ኢስላማ እንበል ነው የዛሬ ፕሮግራም ኢንሻአላህ። አላህ ትምህርቱን የምንጠቀምበት ያደርገን። አስአሉላህ አን የጀዐለሁ ኻሊሰን ሊወጅሂል ከሪም። አላህ ሱብሓነሁ ወተዓላ ፍቃዱ ከሆነ 5 ነጥቦች እንዳሳለን። የመጀመሪያው ነጥብ ማ አሚልና ሊልኢስላሚ ከማ የንበጊ ለእስልምና የሚገባውን ያህል አልሰራንም ስል በትችት ጀምረዋለሁ እኔንም እናንተንም። ሁለተኛው ለእስልምና መስራት ፈድሉ ዳዕወቲ ፊ ሰቢልላህ በአላህ መንገድ መንቀሳቀስ ያለውን ፈድል ደረጃ ተጠቁማለሁ። ሶስተኛ መልማኔ ለኢስላም እንዳንሰራ ያገዱን ነጥቦች ምንድናቸው እነሱን እናያለን ኢንሻአላህ። አራተኛ መንሃጁ ዳዕዋ እንስራ ሲባል ደግሞ ከምናመርተው ምናጠፋው እንዳይበልጥ ዳዕዋ መንሃጅ አለው፣ ያደራረግ የራሱ የሆነ መንገድ አለው። ይሄን ጥቆማ አደርጋለሁ። መንገዱን ካላወቅነው ወለሩበማ ተብኒ ቀስረን ወቱደሚሩ ሚስረን ይላል። ምናልባት አንድ ህንጻ ገንብተህ አንድ ሀገር ልታፈርስ ትችላለህ። ወለሩበማ ተብኒ ቀስረን ወቱደሚሩ ሚስረን ሀገር ልታፈርስ ትችላለህ። መንሃጁ ምንድነው? ለምን ነው አሁን እስከ ዛሬ የነበሩ ዳዕዋዎች ራሳቸውን እየበሉ ያሉት? ለምንድነው? ውጤት ያላየ ነው? ለምንድነው? የሚገባውን ያህል መንሃጁ ዳዕዋ እሱንም ጥቆማ አደርጋለሁ። አምስተኛ ኢላ ተንፊሩ በአላህ መንገድ ላይ ይህን ሰዓት እያየን አንረባረብም ካልነ አላህ ያስቀመጠብን ዛቻ አለ፣ እሱን ጥቆማ አደርጋለሁ። አላህ አስአሉ الإخلاص والصواب والسداد አላህ ይወፍቀን። የመጀመሪያው ትችት ለኢስላም አልሰራንም ነው የሚገባውን ያህል።
የተለያዩ የተበታተኑ እንቅስቃሴዎች ሊኖሩ ይችላሉ አልሰራንም ትችቴን ከማቅረቤ በፊት ግን በዚህ ሙሐደራ ላይ 2 rules ሁለት ህጎች አሉ ተከትለናቸው ምንድ ህጉን ለመከተል ዝግጁ ነን rule number 1 የመጀመሪያው ህግ የነብያችን ሰለላሁ ዐለይሂ ወሰለም ስም ስናነሳ ሰላዋት እናወርዳለን ኢንሻአላህ ሰለላሁ ዐለይሂ ወሰለም rule number 2 ሁለተኛው ህግ don't forget rule number 1 የመጀመሪያውን ህግ አትርሳ ነው ሁለተኛው ህግ ሁለቱም ወደ አንድ ቦታ ይቀስራሉ አወለን ለኢስላም በኔ ቋንቋ ሚገባውን ያህል አልሰራንም ወንድሞቼ ከሶስት አንግሎች አንፃር መጀመሪያ ከኢስላም ትልቅነት አንፃር ከዓዘመቲ هذا الدين ከዚህ ዲን አንፃር ይሁዳዎች ወደ ሰይድና ዑመር መጡና አንተ ዑመር አሉት እናንተ ቁርአን ውስጥ መጽሐፍ ውስጥ አንዲት አንቀጽ አለች እቺ ለው ካነት በይነና ማዕሸረ اليهود ከኛ ከይሁዳዎች ውስጥ ብትኖር እቺ አንቀጽ ለተخذناها عيدا እንደ ዒድ አድርገን ንዛት ነበር ما هي على سيدنا عمر ማናት እቺ አንቀጽ ይሁዳው ምን አለ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا አንቀጽዋ ይችላል ዛሬ ዲናችሁ ሞላውላችሁ በሱም ላይ ጸጋዬን አሟላው ከእምነታት በአጠቃላይ ለእናንተ እስልምናን ወድጄ መረጥኩላችሁ توثيق الرباني يا الله قال كيدان እቺ አንቀጽ እኛውስ ብትኖር ኑሮ እንደ ዒድና ከብራት ነበር ሰይድና ዑመር አላቸው ሰይድና ዑመር ምን አሉ እኛ ድሮም እናቃታለን አሉ ያ የድሮ ትውልድ የዚህን ዲን ትልቅነት ይረዳ ነበር ከኢስላም ትልቅነት አንፃር ለኢስላም አልሰራም ሁለተኛ كما قدمه اسلافنا لهذا الدين ቀደምት ሙስሊሞች ዲን الاسلام ለመርዳት ከለፉት አንፃር ስንመዘን ምንም ማለት አይደለም አልሰራም ትንሽ ጦር ሆነው on thousands ያሸንፉ ነበር አድሉ አስናን ለዚህ ርዕስ የመረጥኩት የዚህን ትልቅ ወጣት የጦር መሪ ንግግር ነው አድሉ አስናን ትልቅ ጀግና ወጣት ነበር በኢማን አላህ ልቡ የሞላለት ይህ ወጣት 15000 ጦር ይዞ ሲመለስ ከሆነ ጦርነት ደክመዋል ቆስለዋል ወደ አገራቸው ሊገቡ ሲል ሌላ የጦር ኃይል 300000 ጦር ይዘው አገሯን ሊቆጣጠሩ እንደሆነ ይሰማል ማን አድሉ አስናን ይህ ወጣት ሲሰማ ደነገጠ ብቻውን ቁጭ ብሎ አሰበ ሁለት አማራጭ ብቻ ነው ፊት ለፊቱ ያለው አንድ አገሪቱን ለቆ እንዲበክሏት መፍቀድ ان الملوك اذا دخلوا قريه افسدوها دين الاسلام እንዳልነበረ እንዲያደርጉት መፍቀድ ሁለተኛው አማራጭ ሸሂድ ሆኖ ማለቅ ሁለት ነው ያላቸው 15000 ጦር ነው ያዙት ደክመዋል ከጦርነት ነው የሚመለሱት 300000 ጦር እየመጣባቸው ከዛም ይላሉ ሙአሪኾቹ ገባና የሆነ ክላስ ውስጥ ከውስጥ ከፈኑን ለበሰና ወደ ሙስሊም ሰራዊት ወጣ ይላሉ ሙአሪኾቹ ወጣና ምን አለ ዋ ኢስላማ ان الاسلام اليوم في خطر ዛሬ እስልምና አደጋ ውስጥ ወድቋል واخشى ان يقضى على لا اله الا الله لا اله الا الله መሬት ገጽ እንዳያጠፉ ተፈራለው እኔን የሚመስል ይከተለኛላቸው ያ ጀግና ሰራዊት እነሱም ገቡና 15000 ሰራዊት ከፈለበሱና 15000 ሰራዊት ተሰለፈ الدنيا 15000 ከፈን የለበሰ ሰራዊት አይታጣቅም ይላሉ ሙአሪኾቹ ወጡና لا اله الا الله الله اكبر لا اله الا الله ሁለቱ
ሰራዊት ተላተመ አላህ ናሲሩ ዲኑን ረዳት የሆነው አላህ Subhanahu Wa Ta'ala 300 ሽንቶር 15 ሺህ እንዲያሸንፍ አደረገ